እና ታሪክ ብታስቀምጠው እያንዳንዱ አንድ ቦታ አይደለም። ስለ ሀገር ታሪክም ታውቃለህ፣ ስለ ሃይማኖት ታሪክም ታውቃለህ። ነገራቶቹ ራሱ በተለያየ ዓለም ላይ የሚከሰቱ ክስተቶችን እንዳለ ታውቃለህ። ሚዲያ አጠቃቀም ትችልበታለህ። እውነቱ ለመናገር ጀስት ፖዘቲቭ ወይ ነውና የንግግር ችሎታም አለ። አይገስ ይመስለኛል አስተዳደግህን በጣም በጥሩ ሁኔታ ያደግክ ልጅ ነህ። ፍሪደም ኖሮ ነገራቶቹ ወላጆቹ እያሳዩ ያደግክ ልጅ ነህ። ለምንድን ነው እንደዛ ምልህ? ዩዥዋሊ አገር ቤት ላይ ሰዎች በፊት ያደግንበት ትላልቅ ሰዎች ሲያወሩ እናንተ ህፃናቶች ናቸው ዞር በሉ ከዚህ ምናምን እያሉ መኝታ ክፍል ያስገቡን ነበር። አትሰማም። እንዴት ነው አዋቂ ባለበት ቁጭ ብላችሁ የምትሰሙት? ውጭ ተጫወቱ፣ ኳስ ተገዝቶ ይሰጠናል፣ አሊያም የሆነ ነገር ከለሜርላ ነገር ይገዛልና ውጭ ተጫወቱ ይባላል እና ብዙ ጊዜ የሚወራ ነገር አንሰማም ነበር። ምናልባት የአሁን አስተዳደግ ተቀይሮ ሊሆን ይችላል እና በእንደዛ መንገድ ያደግክ አይመስለኝም። በቃ ፍሪደም ኖሮ ወላጆቹ በጥሩ ሁኔታ እና ይመስለኛል ደግሞ ቤተሰቦችም ጥሩ በትምህርት ደረጃ ያሉ ሰዎች ይመስለኛል ከንግግር ከሁሉ ነገርህ ማለት ነው እና አንዳንድ የሰው ልክ ማወቅ ጥሩ ነው በሚል ስሜት ባቢሎን ምን አይና ባነሳቸው ስለና አብርሃም ስለ ኢትዮጵያ ኤቭሪቲንግ ሂስትሪ ስታወራ ነበርና without any exaggeration you know what he talking about የምታወራው ታውቃለህ። እና በጣም ደግሞ ደስ የሚለኝ ነገር አንዳንዴ ከቤት ይዘኸው ያደግከው ነገር ይኖራልና ለሰዎች እድል ትሰጣለህ። በጣም አንድ ሰው 20 ደቂቃ ቢያወራ ራሱ ታዳምጣለህ፣ የሰው ፊሊንግ መርዳት ትፈልጋለህ። እና በጣም ደግሞ ከሚያስደስተኝ ነገር አንዳንዴ አረብ ሀገር ያሉ ሴቶች አሉና ብዙ ጊዜ እከታተልሃለሁኝና የሆነ ነገር ልጠይቃቸው ትፈልግና ጫን ልትላቸው ትፈልግና መልስ የማዳም መጣች ምናምን ሲል ታበርደዋለህ፣ ትረዳለህ። ሰው ልጅን በጣም ማንበብ ትችላለህ። እና ምን አይነት ተሰጥኦ ነውና ምን አይነት ሰው ነው የሚሉት ነገር አድሮብኝ ነበርና የተወለድክ የት ነው የምትኖረው ምንድን ነው የምትሰራው ምናምን አይደለም። እነዚህ ጥያቄዎች አይደለም። ጀስት ጀነራል ባቢሎን ግለጽ ብትባል እንዴት አድርገህ ትገልጽልናለህ የሚል ነበርና ሐሳቤን ካገኘኸው ባቢዬ አሚን ጀስት አዝ አ ኮሜንት ላይ በጣም ስላደነቅኩህ ነው። በሁሉም ነገር ኤቭሪ አስፔክት እንዴት ተወለድክ የተወለድክ ቤተሰቦች የት ነው የምኖረው ነው አረዋና እነዚህ የሚጠቅሙኝ ነገር የለም። ግን አመለካከት አስተሳሰብ ለሰው ነው በጣም የሚገርመኝ ነገር ማለት ነው። ብዙ ጊዜ ሰዎች ይመጣሉ እዚህ ጋር ስሜታዊ ሆነ ታወራና ኔክስት ዴይ ሲመጡ ደግሞ ረስተኸው ምንም እንዳልተፈጠረ ፒስ ፈጥረህ ነው የምታወራው። ይሄ ትልቅ ተሰጥኦ ነው። እና ምን አይነት አስተዳደግና ከምን አይነት ቤተሰብ ነው የወጣው ምንድነው የተማረው ምንድነው ይሄ ነገር በጣም ገርሞኝ ነበርና ሐሳቤን ከተረዳኸኝ ጀስት ባቢሎን ማን ነው የሰው ልክ ማወቅ በጣም አሪፍ ነው በሚለውና ጀስት ይሄ ነበር ሳስበው የነበረው ትላንትና ስለ ሂስትሪ ስታወራ ባቢ። እኔ በጣም አመሰግናለሁ። ግን ከባዱ ችግር ምንድን ነው? እንዴት እኔ በነገራችን ላይ እኔ ምንም አይደለሁም። እኔ ትንሽ ነኝ። እኔ እውቀት የለኝም። እኔ የደደብ ሰው ነኝ። በነገራችን ላይ እንደዛ ብዬ ራሴን በገልጽ ደስ ይለኛል። ሀሴት የሚሰማኝ እንደዛ ብዬ ራሴን ስገልጽ ነውና አንዳንዴ ያልሆንኩትን ሰው ከተረዳኝ የመሸማቀቅ ስሜት ነው የሚሰማኝ። ምክንያቱም ምንድን ነው አንዳንዴ ያ ሰው እኔ እረዳዋለሁና እሱ ደግሞ የሆነ ቦታ ላይ አስቀምጠው አንተ እኮ እንደዚህ ነህ ብሎ ካለኝ በእውነት ሰላም አይሰማኝም። ምክንያቱም እኔ ማንነቴን አውቃታለሁ፣ እውቀቴን የውስጥ እንትኔንም ስለማውቀው ስለምረዳው ብዙ ቦታ ላይ ደግሞ ያልደረስኩበትና መድረስ አለብኝ ብዬ ነገር ስለማስበው አንዳንድ ሰዎች ደግሞ ያ መድረስ አለብኝ ብዬ የማስበውን ነገር እንደደረስኩ አድርገው ሲረዱት እኔ እንትን ይሰማኛልና ለማንኛውም ስለ ራሴ እኔ አላወራም። ኑር አዲስ ይቅርታ አድርግልኝ። እኔ በጣም አመሰግናለሁ። እንደዛ አይነት አመለካከት ያንተ እንትን ነው ማለት ከአንተ ምልከታ ነው እንጂ እኔ እንደዛ ስለሆንኩ አይደለም። ግን ምንድነው አይ ነው ይገባኛል። ብዙ ጊዜ አንዳንዴ ስለ ራስ ማውራት ይከብዳልና ግን ዩዥዋሊ ብዙ ጊዜ የምንተዋወቀው ሶሻል ሚዲያ ነው። ስለ አንተ ጥሩነት ሰው ሲያወራ ደስ ይላል ራስ ከምታወራው። ግን አንዳንዴ ደግሞ ማየት ማመን ነውና የሰው ልጅ ስታወራ የሰው ልጅ ሲናገር ነው አእምሮ ጭንቅላት እውቀቱ የሚለካው ከሰነ ምግባሩ ከሁኔታው ጨዋ ሰው እንዳሳደገው ከጨዋ ቤት እንደወጣ ከተማረ ቤተሰብ እንደተገኘ ከንግግርህ ማየት ይቻላል። አንድ ነገር አይደለም የምታወራው። ስለ ፖለቲካም ሳይታወራለህ ስለ ሂስትሪ ዲፕ ዳውን ነው የምታውቀው። በተለይ ሂስትሪ አንተ ላይ እኔ ብዙ ነገር በማር ደስ ይለኛል። ሂስትሪ ይናወት
እንዳልኩ ደግሞ የሰዎች ስነ ምግባርን፣ የሰዎችን እድል መስጠት፣ ማዳመጥን እንዳልኩ ቅድም ላይ እንደዚህ ሰዎችን ትንሽ ጫን ብለህ ልትይዛቸው ሲል ያሉበትን ሲቹዌሽን ሲነግሩህ ደግሞ ትረዳለህ፣ ያሉበት ሁኔታን ትረዳለህ እና በጣም እድል የምትሰጥ ልጅ ነው። ስለዚህ ብዙ ነገር ባትነግረንም ሰምተን ወይም መገመት እንችላለን። ግን እንደው በቃ በአጠቃላይ ሰሞኑ ከትላንትና ወዲያ የነበረብኝ አክቹዋሊ በፊትም አለብኝ። አሁን ግን ሞር በሰማሁ ቁጥር ሞር ስለ ምግባርህን በጣም እንትን ይለኛል። ባለፈም እንዳልኩ አንዳንዴ ቃላቶች ስንጠቀም ሰዎችን ስለምትወድና ስለምታከብር ከጨለማ ውጡ በሚል ስሜት ነው እንጂ የጥላቻ የምናምን ነገር አይደለም። የሰው ልጅ ባለፈ በአባት የሰጠሁት ኤግዛምፕል ነበረኝና በዛ ነው ብቻ። በአጠቃላይ አላህ ይጨምርልህ ስነ ምግባር፣ ቤት ወላጆችን በጥሩ ሁኔታ አሳደጉህ ብዬ ነው ማምነው ከሁሉ ነገር እና ለነሱም ደግሞ ውለታ የምትመልሰው አላህ ያርግህ። ምክንያቱም ቤተሰብ ያሳደገው ወላጅ ካሳደገህ አንተ ዛሬ ላይ ሆነ ውለታ ስትመልስ ነው ያ ማለት ልጅ ማለት። ለዚህ ነው ብዙ ጊዜ ልጅ ያለኝ ሲባል ለዚህ ነው እንጂ መውለድማ እኮ በአባባል ደረጃ ምንድነው ዝንብ ይወልዳ ነው ይባላል። እና ልጅ ቤተሰብ ወልዶ አሳድጎ በዚህ ሰዓት ትላንትና በእንክብካቤ ያሳደጉ ዛሬ ላይ መጦር ስትጀምር ነውና ካለህ ምክር ካለህ ነገር ለነሱ ጥሩ አመለካከት ያለ ሰው ነው ብዬ እና በዚህ አጋጣሚ ቤተሰቦችን አደንቃቸዋለሁ። ምክንያቱም ያንን ከቤተሰብ የተማርከው ነገር ነው ዛሬ ላይ እዚህ ላይ የምታንጸባርቀው። ይህ ነው ሀሳቤን። አላህ ይጨምርልህ እንጂ እኔ ይገባኛል ሰው ስለ ራሱ ማውራት ብዙ እንደሚከብድ። አመሰግናለሁ ኑሬ። በእውነት እኔ ከአንተ ምልከታ ነው ብዬ ነው እኔ እንትን የማደርገው። በጣም አመሰግናለሁ። ትናንት የሚገርም ነገር ስናወራው የነበረ እኔ ከ4 ዓመት በፊት ስለ ታሪክ በሚወራበት ሰዓት ያው ታሪክ ደግሞ እኔ ብዙም አላውቅም፣ ግን ትንሽ የማውቀው ነገር አለ። ከብዙ ቀነጫጭቤ የተረዳሁት እንትን ስላለ ይሄ ኢትዮጵያውያኖች በራሳቸው መልክና ቅርጽ ሰርተው የሆነ ቦታን ያስጠጉትን ታሪክ ሳይሆን እውነተኛውን ያለውን ታሪክ ነው ብዬ የማምነው ነገር ስላለ ከ4 ዓመት በፊት ማለት ስለ ታሪክ ሳወራት የነበርኩ ልጅ መታ ነው የሆነ ነገር ተናግሬ የነበረና ከሱ ምናልባት እንትን ብሎ እንዳይሆን እኔ የጻፍኩትን ታሪክ ነው እኔ የጻፍኩትን የታሪክ መጽሐፍ ነው የምታነቢው ሲል ሰምተህ እንዳይሆን ብዬ ነው። ልጅቷ አውቃታለሁ፣ እሷ አላወቀችኝም። እየጠየቀች ነበረ ከ4 ዓመት በፊት ስለ ታሪክ አንዳንድ ነገሮችን እነግራት ነበረ ልጅቷ። እሷ ብቻ ሳይሆን ብዙ ሰው በግሩፕ ማለት ነውና ለዛ ነው ዝም ብዬ ነው እንደዛ ብዬ ያልኳት እንጂ መጽሐፍ ስለጻፍኩ አይደለም፣ ሌላ እውቀት ስላለኝ አይደለም። ግን አንዳንድ ያነበብኳቸው ከዚህም ቀረጫጭቤ እውነት ነው የተረዳሁትን ነገር ስላለ ነው ይሄ ድርቅ ብዬ ስለ ታሪክም ማወራው እንጂ እውቀት የለኝም። የቤተሰብ ተጽዕኖ ግን ልክ ነህ። አባቴ በጣም የሀሳብ ሰው ነው፣ በጣም የተማረ ሰው ነው። በዛ ላይ ደግሞ ከወንዶች የመጀመሪያ ወንድ ስትሆን ሀሳብህን የሚያካፍልህ በጣም አድርጎ እንትን ያደርጋል። አባት ደግሞ አጠገቡ የሚሆን ሰው ስለሚያስፈልገው በጣም የሀሳብ ሰው ነው። በጣም ሰፊ እንትን ያለው ሰው ነው። እንደውም እኔ በጣም እሳደባለሁ፣ በጣም እንትን እላለሁ። እሱ ግን በፍጹም ብትወጋው ራሱ ምንም አይልም። በሀሳብ የሚያምን ሰው ነው። በጣም ትልቅ ሰው ነው እና እሱ ምናልባት ተጽዕኖ አሳድሮብኝ ሊሆን ይችላል ትንሽ እንጂ የእሱን እኔ በከተልና ቢዝ ትልቅ ደረጃ ላይ ደርስ ነበረ። ግን ልክ ነህ፣ ያው የቤተሰብ ነገር ስላነሳ ነው። ለዚህ ነው አባቴ ጋር በሀሳብ ልጅነት አሁን ይሄ እንግዳ መጥተዋልና ውጡ ምናምን የሚባል እንደዛ የሚባል የለም። እኛ ቤት ቁጭ ብለህ ሀሳብን ትሰጣለህ። እንግዳም ይኑር አይኑር ሀሳብን ትሰጣለህ። ልጅ ሆነህ ሀሳብን ትሰጣለህ እና እሱ ብቻ ነው። አመሰግናለሁ ኑሪ። በአጠቃላይ ግን ያንተ ምልከታ ነው። አንዳንድ ሰዎች ቆንጆ መስለው የሚታዩት ቆንጆ ስለሆኑ ሳይሆን ቆንጆ አይን ያላቸው ሰዎች ስለሚመለከቷቸው ነው። እና ቆንጆ የሆነ አይን ያለው ሰው አሳምሮ የሚያይ ሰው ካለ ሁሉም ሰው ቆንጆ ይሆናል ማለት ነው፣ ከተመልካች ይሆናል። እና ይሄ ደግሞ ያንተ ምልከታ ነው ኑሪ። ግን አመሰግናለሁ። እኔ እንትን አለኝ አሁን በእውነት እንትን ይከብደኛል እንደዚህ አይነት ነገር
እንቀጥል። እዚህ ላይ እንትን እናወራለን። እኔ የተናገርኩት ባየሁትና በሰማሁት ነው። ሌላ ነገር አለ። ትናንትና መጽሐፍን የጻፍኩት ስላልክ አይደለም። የሰው ልጅ ከንግግሩ ነው እንዳልኩ የንግግር ችሎታ አለ። ትልቁ ነገር የሰው ልጅ አንዳንዴ ትምህርት ቤት ድሮ ስትሄዱ አንዳንድ አስተማሪዎች አሉ እና ዲግሪ ይኖራቸዋል፣ በጣም የራሳቸው የሆነ እውቀት አላቸው። የማስረዳት ችሎታ ግን አይኖራቸውም። አንዳንድ የሰው ልጅ እውቀት ይኖረውና ማስረዳት አይችልም። አንዳንዱ ደግሞ እውቀት አይኖረውም ግን የማስረዳት ክሎት ግን አለው። አንተ ላይ ግን የማየው ነገር ሁለቱም ላይ እና በዛ መንገድ ነው የተናገርኩት እና ያንን ሴትየዋ ልጅቷ እንደዛ ስላልካት አይደለም። ያም ሆነ መልስ አግኝቻለሁኝ። አላህ ይጠብቅ እና ቤተሰቦች ከዚህም በላይ ደርሰ የምታገለግል ሰው አላህ ያርግህ። እኔ በሰማሁት ነው እንጂ ጀስት ኖርማሊ አይደለም። እዚህ ጋር እንትን እላለሁኝ እና ቀጥልበት፣ ወላሂ በጣም ቀጥልበት። ገና ከእድሜህ እንደምረዳ ኢቨን ላይ ከ30 ቤት ያለፍክ አይመስለኝም። ብዙ የምትሰራ ሰው ነህና ያው ብዙ የምትሰራ ሰው አላህ ያርግህ እና ቤተሰቦችን አላህ ይጠብቅልህ። ባቢ ወደ ሌላ ሀሳብ ይሉ በቃ። እሺ አመሰግናለሁ ኑሪ። ኡስታዝ ጀማል ሰላም ብለናል። እንዴት ኖት? ወይ ባቢዬ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። አማን ናችሁ ወይ? አለን። አይ ዛሬ ምርጥ ፕሮግራም ላይ ነው የደረስኩት። አይደለም ልትቀጥልበት ነው? አልቀጥልም። እኔ እንዳልከውም አንዳንዴ ሰዎችን አጠገባቸው ማወደሱ አስፈላጊ አይደለም። ባይሆን ጥሩ ነገር ከጥሩ ከሆኑ በሌሉበት ዱዓ ማድረግ ለነዛ ሰዎች ክፉን እንዳይነካቸው መልካም ነገር እንዲመኙ። ነገር ግን የሆነ ሳለ ደግሞ የሚታወራበትም ነገር ሊኖር ይችላል። ማለት አንድ ቀን ነብዩ አለይሂ ሰላቱ ወሰላም ከአንዱ ሰሃቢይ ጋር ቁጭ ባሉበት ከዛ ሌላ ሰው አጠገባቸው ያልፋል። ያ አጠገባቸው የተቀመጠው ሰውዬ ይሄንን ወንድሜን እኮ እወደዋለሁኝ አከብረዋለሁኝ ብሎ ነገራቸው ማለት ነው። ከዛ ነግረዋል እንዴ አሉት። አልነገርኩትም። አንተም ንገረው እሱም ይወደህና በመካከላቸው ያለው ውዴታ ይጨምራል አሉትና እኛ ባቢ እንወዳለን እናከብራለን። ነገር ግን ምንድነው ደግሞ ስህተቱ ሲኖር ደግሞ ያው ይሄ ስህተት ነው ይላል። ምክንያቱም እዚህ ጋር 600 ምናምን ያንተ ቤተሰብ ናቸው አብዛኛዎቹ ማለት ነው። ለምንድን ነው ጥሩ አስተሳሰብ አለ፣ ከኛ የተሻለ እውቀት አለ፣ ካንተ እንማራለን ብለን ነውና የምንመጣው። ስለዚህ ያለ አስተሳሰብ ያለው ነገር ጥሩ ነው፣ አላህ ይጨምርልህ። ከዛ ውጪ ያለው ነገር ሆድ ፍጆ ነው እንግዲህ። እሺ ቲንክ ሄሎ እንደገባ እንኳን አያውቅም። እኔ አመሰግናለሁ። በቃ ዝም ብለን ማነሽ ነይ እስኪ ገብተሽ አውሪ። ከክርስቶስ ፍቅር መውጣት እቅፍ መውጣት የለብህም ምናምን። ክርስቶስ ራሱ የሚያቅፈው ይፈልጋል። ምንድን ነው የምታወራው? እኔ በዙሪያዬ ሰው የለም። እኔ በዙሪያዬ የራሴን የምከብ ሰው ነኝ። ሰው እንዲገባኝ የምፈልግ ሰው አይደለም። ዙሪያ ያሉ ሰዎች የፈለጉትን ቢያደርጉ እኔ ምን አገባኝ? ስለ ክርስቶስ ምን አገባኝ? ክርስቶስን በቅጡ ያልተረዳ ነው እኛ ነን እንጂ እኔ ተረድቼዋለሁ። ክርስቶስ በመጽሐፍ ቅዱስ መሰረት እኔ እረዳዋለሁ። ክርስቶስ ማን እንደሆነ መጽሐፍ ቅዱስ እንደተቀመጠው ማንነቱ ነው የምቀበለው። ሌላ ግን እንትን አለ ጳውሎስ ጳውሎስ ጻፈው ጳውሎስ ተናገረ ከሆነ ግን እኔ አልቀበልም። 14 መጽሐፍት የጳውሎስ እኔ ቢቃጠሉ ደስ ይለኛል። ምክንያቱ ከራሱ ነው። ይሄ ፍልስፍና ነው፣ ፖለቲካዊ እንትኑ ነው ራሱ የግሪክ እና የሮም እንትን ነው። እሱን አልቀበልም። ጳውሎስ ለኢየሱስ ክርስቶስ የተናገረው ካለ በፍጹም አልቀበለው። ሌላም ላልቀበል ይችላል። የጳውሎስ ግን በጣም የተለየ ነው። እናንተ ደግሞ እኔ 90% ተሸክሜ በ10% እንዴት ልጠምዘዝ? የማይሆን ነገር ነው። እሺ ክያ
ክያለሽ። ሰው ገስት ከገባ እኮ ማውራት ነው ያለበት። እሺ ያሲዮ ባቢ 14 መጽሐፍ ይቃጠልልናል የጳውሎስ አዎ ከተቃጠለማ ታዲያ የሚጋጨውን ሁሉ ይዞት ሊቃጠል ነው ወገኖች። ይችላል ሁሉንም ነገር ክርስቶስ ሁሉንም ነገር ይችላል ይላል። እሱ ደግሞ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ይናገራል። ስለዚህ እነሱ ይችላል የሚሉትን አይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለውን እያወጣን የምንሞግትበት መቀመጥ አለበት እንጂ ባቢ። ለዛ እኮ ነው ታዲያ ችግሩ ምንድን ነው? ክርስቶስ ብቻ ሳይሆን እግዚአብሔርን ይቃወማል ጳውሎስ። እግዚአብሔርን ሕግ ያፈርሳል። ትልቁ ጠላት እኮ ትልቁ ጠላት ሆኖ የሚገኘው እኮ እሱ ነው። አዎ ያለማንበብ ችግር እኮ ይሄ እኮ ነው። ምንድነው የሚያወሩት? ወገኖች ናቸው በተቃራኒ የተረዱት። ከባድ እኮ ነው። አንድ ሰው በክርስትና ውስጥ ለመቆየት ከሆነ ጳውሎስን መደገፍ ልክ ሊሆን ይችላል። የእግዚአብሔርን ሕግና የክርስቶስን ማንነት በትክክል የሚረዳ ሰው ግን የጳውሎስን መልእክት አይቀበልም። ምክንያቱም የክርስቶስና የእግዚአብሔርን ተቃዋሚ ነው ጳውሎስ። በዛ ላይ ደግሞ ፖለቲካዊ እንትኖች ናቸው የጳውሎስ እንትኖች ማለት ነው። እነዚህ ግሪኮች እና የሮም የሰለጠኑ የነበሩ ሰዎች በደንብ አድርገው ያሳደጉት ልጅ እኮ ነው ጳውሎስ እኮ ማለት እኮ እነሱ ሁለታቸውን ሲኖሩበት በነበረ ከተማ ውስጥ የተወለደ ነው ጳውሎስ። እነሱ ደግሞ የዛ ዘመን በጣም ስልጡን የነበሩ ህዝቦች ናቸው እና ፖለቲከኞች ነበሩ። በጣም ስልጡን የነበሩ ህዝቦች ነበሩና እንደዛ አድርገው ነው ያሳደጉት ጳውሎስ።